በሎስ አንጀለስ ደማቅ መብራቶች ስር የሚኖሩት አብዛኞቹ ወጣቶች ተመሳሳይ ህልም አላቸው። ዝና፣ ስኬትና የዓለምን መድረክ መቆጣጠር። በ2008 ዓመተ ምህረት የ21 ዓመቷ ወጣት ጁሊያና ሬንዲንግ ያደረገችው በትክክል ይህንን ነበር። ከአሪዞና ተነስታ ወደ ሳንታ ሞኒካ ስትመጣ ውበቷና ተስጧዋ በሆሊውድ የፊልምና የሞዴሊንግ ዓለም ውስጥ ትልቅ ቦታ እንደሚያስገኝላት ምንም ጥርጥር አልነበራትም። እንደውም ታዋቂው የማክሲም መጽሔት በሆምታውን ሆቲ ውድድር ላይ ካሳተማት በኋላ ስሟ መነሳት ጀምሮ ነበር። ነገር ግን ከዚህ ማራኪ የሆሊውድ ስኬት በስተጀርባ ጁሊያና ሳታውቀው ወደ ህይወቷ የገባ አንድ ሰው ነበር። ይህም ዶክተር ሙኒር የተባለ ባለ ሀብትና የሕክምና ባለሙያ ነበር። ዶክተሩ ከጁሊያና ጋር ለአጭር ጊዜ የፍቅር ግንኙነት ነበራቸው። ይህ ግንኙነት ግን ተራ ፍቅር አልነበረም። ዶክተሩ በጁሊያና አባት ግሬግ ሬንዲንግ በኩል ትልቅ የመድኃኒት ማምረቻ ቢዝነስ ለመጀመር አቅደው ነበር። ጉዳዩ ግን የጠበቁትን ያህል አልሄደም። የጁሊያና አባት በሆነ ምክንያት በስምምነቱ ደስተኛ ስላልነበሩ ከቢዝነስ ስምምነቱ ሙሉ በሙሉ ራሳቸውን አገለሉ። ይህ ስምምነት በፈረሰ በጥቂት ቀናት ውስጥ ነው እንግዲህ በጁሊያና ህይወት ላይ ጥቁር ጥላ ያረፈው። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችሁን ቆዩ። ዲሴምበር 15 2008 ዓመተ ምህረት ምሽት ላይ የሳንታ ሞኒካ ሰማይ ቀዝቃዛ ነበር። ጁሊያና በራሷ አፓርታማ ውስጥ ሆና ከቤተሰቦቿ ጋር በስልክ ከተነጋገረች በኋላ በድንገት ያልታሰበ እንግዳ ደጃፏ ላይ መጣ። በሩ አልተሰበረም፣ የግዳጅ መግባት ምልክትም አልነበረም። ይህ ማለት ጁሊያና በሩን የከፈተችው ለምታውቀው ሰው ወይ ደግሞ ምንም ጉዳት የማያደርስ መስሎ ለታያት እንግዳ ነበር። ነገር ግን ያ ምሽት የጁሊያና የመጨረሻ ምሽት ሆነ። ፖሊስ በኋላ ላይ ባደረገው ምርመራ እንዳወቀው በዚያች አፓርታማ ውስጥ እጅግ ዘግናኝ ድብደባ ተካሂዶ ነበር። ጎረቤቶቹ ሰዓቱ ወደ ምሽቱ 3:53 ፒኤም አካባቢ ሲሆን ከጁሊያና ቤት ጩኸትና የቤት ዕቃዎች ሲንቀሳቀሱ የሚሰማ ድምጽ አስተውለው ነበር። ጁሊያና ለመኖር ከፍተኛ ትግል አድርጋለች። በጭንቀት ውስጥ ሆና ስልኳን አንስታ ወደ 911 ለመደወል ሞክራ ነበር። ነገር ግን ጥሪው ሳይነሳና ድምጿ ሳይሰማ ገዳዩ ስልኩን ከእጇ ላይ ቀምቶ ዘጋው። ከዚያም ገዳዩ በጭካኔ አንገቷን በማነቅ ህይወቷ እንዲያልፍ አደረገ። የሚገርመው ግን ገዳዩ ወንጀሉን ፈጽሞ ዝም ብሎ አልወጣም ነበር። መላውን ወንጀልና ማስረጃ ለማጥፋት የሞከረበት መንገድ መርማሪዎችን ጭምር ያስደነገጠ ነበር። በአፓርታማው ውስጥ ያለውን የጋዝ መልቀቂያ ከፍቶ በመተው ቤቱን ወደ ጋዝ ቦምብ ቀይሮት ወጣ። ዓላማው ግልጽ ነበር። አንዲት ትንሽ ብልጭታ ተፈጥሮ አፓርታማው ሙሉ በሙሉ በፈነዳና አመድ በሆነ ከጀርባው ምንም አይነት የዲኤንኤ ማስረጃ ባልቀረ ነበር። ነገር ግን እድል ሆኖ ያልሆነም ቤቱ አሮጌ በመሆኑ ጋዙ በበቂ ሁኔታ ሳይከማች ቀረ። በማግስቱ የጁሊያና እናት ልጇን በስልክ ማግኘት ስላልቻለች ለፖሊስ ደወለች። ፖሊሶች የጁሊያናን አፓርታማ በር ሲከፍቱ በመጀመሪያ የገጠማቸው ከፍተኛ የጋዝ ሽታና መሬት ላይ ወርቃ የነበረችው የጁሊያና አስክሬን ነበር። መርማሪዎች የአስክሬን ምርመራና የወንጀል ቦታ ፍተሻ ሲጀምሩ ወንጀሉ ሙሉ በሙሉ ገዳዩ ማን እንደሆነ እንቆቅልሽ ሆነባቸው። ምክንያቱም በአፓርታማው ውስጥ የተገኘው የዲኤንኤ ማስረጃ መርማሪዎችን ፈጽሞ ወደማይጠብቁት አቅጣጫ ወሰዳቸው። ይህም ዲኤንኤው የወንድ ሳይሆን የሴት ነበር። ፖሊስ ያገኘውን የሴት ዲኤንኤ ወደ ዳታቤዝ ቢያስገባው መጀመሪያ ላይ ምንም አይነት ተዛማጅ ሰው ሊገኝ አልቻለም። የወንጀሉ ቦታ በሚገባ ተጸድቶ የነበር ቢሆንም ገዳዩ በጁሊያና አንገት ላይ በስልኳ ላይና በጋዝ መቆጣጠሪያው ላይ ጥሎት ሄደው ጥቃቅን የዲኤንኤ ቅንጣት ግን ሊጠፋ አልቻለም ነበር። መርማሪዎች የጁሊያናን የቅርብ ጊዜ ግንኙነቶች በጥልቅ መመርመር ጀመሩ። እውነቱን ለመናገር ሁሉም መንገዶች የሚመሩት ወደ አንዱ ሰው ነበር። ይህም ወደ ዶክተር ሙኒር ነበር። ፖሊሶች በዶክተሩ ዙሪያ ያሉትን ሰዎች
የንግድ አጋሮቻቸውንና የጥበቃ ሰራተኞቻቸውን ዝርዝር ማጥናት ጀመሩ። በዚህን ጊዜ ነው እንግዲህ በአንድ ወቅት የዶክተሩ ፍቅረኛ የነበረችና የጥበቃ ስራዎችን ጭምር እንደምታስተባብር የሚነገርላት የአንዲት ሴት ስም ይወጣው። ይህም ኬሊ ስኔድ ወይም በሌላ ስሟ ደግሞ ኬሊሶና ዲካርሎ የምትባል ነበረች። ፖሊስ የኬሊን የዲኤንኤ ናሙና በህጋዊ መንገድ ወስዶ በወንጀሉ ቦታ ከተገኘው ማስረጃ ጋር ሲያስተያየው ውጤቱ አስደንጋጭ ነበር። ይህም 100% ፍጹም መዛመድ ነበር። በጁሊያ አንገት ላይ ያረፈውና ወጣቷን ሞዴል አንቆ ለህልፈት የዳረገው እጅ የዚች የ30 ዓመት ሴት እጅ ነበር። በጁን 2010 ዓመተ ምህረት ግድያው ከተፈጸመ ከ2 ዓመት በኋላ ኬሊ በቁጥጥር ስር ዋለች። በቁጥጥር ስር በዋለችበት ወቅት መላው የሎስ አንጀለስ ሚዲያ በጉዳዩ ተናወጠ። ውብ ወጣትና ምንም አይነት የወንጀል ታሪክ የሌላት ሴት እንዴት ሌላዋን ወጣት ሞዴል በአፓርታማ ውስጥ ገብታ በጭካኔ ልታንቃት ትችላለች የሚለው ጥያቄ የሁሉንም ሰው አእምሮ ወጠረው። መርማሪዎች ኬሊን በጥያቄ በሚወጥሩበት ወቅት የነገሩ ስነ ልቦናዊ መወሳሰብ ይበልጥ ግልጽ መሆን ጀመረ። ኬሊ ለዶክተር ሙኒር የነበራት ታማኝነትና ፍቅር ከምክንያታዊነት በላይ የነበር ይመስላል። ዶክተሩ ከጁሊያና አባት ጋር የነበረው የቢዝነስ ስምምት በመፍረሱና በጁሊያና ላይ በነበረው ቅሬታ የተነሳ ኬሊ ይህንን መልእክት ለማድረስ ወይም ጁሊያናን ለማስፈራራት ወደ ቤቷ እንደሄደች ይታመናል። ነገር ግን ነገሮች ካሰበችው በላይ ተበላሽተው ወደ ከባድ ድብደባና ግድያ አምርተዋል። ነገር ግን ታሪኩ እዚህ ላይ አያበቃም። ትልቁ ጥያቄ የነበረው ኬሊን የላካትና ከጀርባ ሆኖ ገመዱን የሚጎትተው ዶክተር ሙኒር የት ነው ያለው የሚለው ነበር። ፖሊስ ኬሊን በቁጥጥር ስር መዋሉን እንዳወቀ ዶክተሩ በአስቸኳይ ከአሜሪካ በመውጣት ወደ ሊባኖስ ኮበለለ። የሊባኖስ መንግስት ደግሞ ዜጎቹን አሳልፎ የመስጠት ህግ ስለሌለው ዋናው የሴራው መሐንዲስ ከህግ እጅ ውጭ ሊሆን ችሏል። በ2014 ዓመተ ምህረት የኬሊ የፍርድ ቤት ውሎ ተጀመረ። አቃቤ ህግ ኬሊን በገንዘብ የተገዛች ነፍሰ ገዳይ አድርጎ ሲያቀርባት የሷ ጠበቆች ግን ሌላ መከላከያ ይዘው ቀረቡ። አዎ ዲኤንኤዋ እዚያ ተገኝቷል። ነገር ግን ይህ ማለት እሷ ገላታለች ማለት አይደለም። ምናልባት በሌላ ምክንያት እዚያ ተገኝቶ ሊሆን ይችላል የሚል የክርክር ስልት ተጠቀሙ። የፍርድ ሂደቱ እጅግ አስገራሚ በሆኑ የህግ መጋደሎች የተሞላ ነበር። በህግ ታሪክ ውስጥ አንዳንድ ውሳኔዎች ሰዎችን ሙሉ በሙሉ ግራ ያጋባሉ። እዚህ መዝገብ የፍርድ ሂደትም በትክክል ይህንን ያሳየው። የኬሊ ጠበቆች የዳኞችን ልብ ለመስረቅና ጥርጣሬ ለመፍጠር ከፍተኛ ስትራቴጂ ነደፉ። ኬሊ በወቅቱ የነበራት የቅጥር ሁኔታ፣ ከዶክተሩ ጋር የነበራት ግንኙነትና የወንጀሉ አፈጻጸም ላይ ያሉትን ጥቃቅን ክፍተቶች ተጠቀሙ። በተለይም ዶክተር ሙኒር በአካል ፍርድ ቤት አለመገኘቱና ዋናው የሴራው መሐንዲስ እሱ መሆኑ እየታወቀ እሱን አለመክሰሳቸው የኬሊን ጥፋተኝነት ሙሉ በሙሉ ለማረጋገጥ አስቸጋሪ አድርጎት ነበር። ታዲያ በኖቬምበር 2013 ዓመተ ምህረት ከረጅም ቀናት ክርክር በኋላ ዳኞቹ ውሳኔያቸውን ይዘው ቀረቡ። ፍርድ ቤቱ ኬሊ ከቀረበባት የመጀመሪያ ደረጃ የነፍስ ግድያ ወንጀል ነፃ ናት ሲል አሰናበታት። አዎ በጁሊያና አንገት ላይ በስልኳና በጋዝ መቆጣጠሪያው ላይ የሷ ዲኤንኤ 100% ተዛምዶ እየተገኘ ዳኞቹ ግን ከምክንያታዊ ጥርጣሬ በላይ ወንጀሉን እሷ ለመፈጸሟ ሙሉ ማረጋገጫ የለም የሚል ድምዳሜ ላይ ደረሱ። ይህ ውሳኔ በጁሊያና ቤተሰቦች በተለይም በአባቷ ግሬግ ላይ ያሳደረው ሰበር ስሜትና ድንጋጤ ለመግለጽ የሚከብድ ነበር። ፍትህ በገንዘብና በቴክኒክ የህግ ክፍተቶች እንደተሸነፈች ተሰማቸው። ነገር ግን ታሪኩ በዚህ ብቻ አላበቃም። የካርማ ወይም የፍትህ መረብ በሌላ መንገድ መዘርጋቱ አልቀረም። ዶክተር ሙኒር ከግድያው መስገር ቢያመልጥም በ2015 ዓመተ ምህረት ላይ በአሜሪካ ታሪክ ውስጥ ትልቅ ከተባሉ የሕክምናና የኢንሹራንስ ማጭበርበር ወንጀሎች አንዱ ላይ ስሙ በከፍተኛ ሁኔታ ተነሳ። ዶክተሩና የሱ የወንጀል አጋሮች ኬሊን ጨምሮ ከ150 ሚሊዮን ዶላር በላይ የኢንሹራንስ ማጭበርበርና ህገወጥ የሕክምና ስራዎችን በመስራት ተከሰሱ። በዚህ አዲስ የኮራፕሽንና የማጭበርበር መዝገብ ምክንያት ኬሊ በድጋሚ ህግ ፊት መቅረብ ነበረባት። በመጨረሻም በዚሁ በማጭበርበርና
በሴራ ወንጀል ጥፋተኛ ሆና በመገኘቷ የዓመታት እስራት ተፈረደባት። ዋናው ተዋናይ ዶክተር ሙኒር ግን አሁንም ድረስ ከአሜሪካ የሕግ ክንድ ውጭ በሊባኖስ በምቾት እንደሚኖር ይታመናል። የጁሊያና ሬንዲንግ አሳዛኝ ታሪክ በሆሊውድ ታሪክ ውስጥ ውበት፣ ስግብግብነት፣ ስልጣንና የወንጀል ሴራ የተሳሰሩበት ጥቁር ጠባሳ ሆኖ ይኖራል። ወጣቷ ሞዴል ህልሟን ሳታሳካ ቀረች። እውነተኛው ገዳይና አዛዥ ደግሞ ሙሉ በሙሉ ለፈጸሙት ግድያ ሳይቀጡ ቀሩ። በመጨረሻም የጁሊያና ሬንዲንግ መዝገብ በሳይንሳዊ ማስረጃና በሕግ ትርጓሜ መካከል ያለውን ከፍተኛ ልዩነት ያሳየ፣ እንዲሁም ከቢዝነስ ቂም በስተጀርባ የሚወለዱ ጨካኝ እቅዶች የሰውን ሕይወት እንዴት በቀላሉ እንደሚቀጥፉ ያስመሰከረ እውነተኛ የሆሊውድ የኋላ ታሪክ እንቆቅልሽ ነው። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።